ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን በእያላችሁበት የአክብሮት ሰላምታችን ይድረሳችሁ። የዕለቱን አጫጭር መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። በቅድሚያም አበይት ነጥቦቹን እንሆ። የኢትዮጵያ ካፒታል ገበያ ባለስልጣን በባይራ አክሲዮን ማህበር የአክሲዮን ሽያጭ ላይ እገዳ ጣለም። ጃፓን የነዳጅ እጥረትን ለመከላከል የ3.38 ቢሊዮን ዶላር ክምችቷን ልትለቅ ነው። የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናር የጦርነት ደመናማ እያንዣበበ ነው ተባለ። የኢራን ጦርነት አውሮፓን እያዳከመ መሆኑን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናገሩ። ተመልካቾቻችን አሁን ዜናዎቹን በዝርዝር እንሆ። የኢትዮጵያ ካፒታል ገበያ ባለስልጣን ባይራ አክሲዮን ማህበር ወይም አርባ ምንጭ ውሃ ያለ ባለስልጣኑ እውቅናና ምዝገባ እያከናወነ ያለውን የአክሲዮን ሽያጭ ህዝቡ እንዳይገዛ በጥብቅ አሳስቧል። ባለስልጣኑ ባደረገው ክትትል አክሲዮን ማህበሩ የውሃ ፋብሪካ አቋቁማለሁ በሚል ያልተመዘገቡ አክሲዮኖችን ለሽያጭ በማቅረብ ላይ እንደሚገኝና አስፈላጊውን የቅድመ ማስጠንቀቂያ ፍቃድ ሳያገኝ በማህበራዊ ሚዲያዎች ማስታወቂያ እያሰራጨ መሆኑ ነው የተገለጸው። ይህ ድርጊት በሰነደ መዋዕለ ንዋዮች መመሪያ ቁጥር 1030/2017 መሰረት ሙሉ በሙሉ የተከለከለ ከመሆኑም ባለፈ በካፒታል ገበያ ቁጥር 1248/2013 መሰረት በወንጀል የሚያስጠይቅ ተግባር ነው ተብሏል። በመሆኑም ህብረተሰቡ አክሲዮኖቹን ከመግዛት እንዲቆጠብና ለማንኛውም ወኪልም ሆነ ለአክሲዮን ማህበሩ ክፍያ እንዳይፈጽም ባለስልጣኑ አሳስቧል። ባለስልጣኑ ኢንቨስተሮች ህገወጥ አሰራር የመጠበቅ ኃላፊነቱን ለመወጣት አስፈላጊውን እርምጃ መውሰድ እንደሚቀጥልም ጨምሮ አስታውቋል። መረጃው የአዲስ አድማስ ነው። ጃፓን የነዳጅ እጥረትን ለመከላከል የ3.38 ቢሊዮን ዶላር ክምችቷን ልትለቅ ነው። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት በሆርሙዝ ሰርጥ የነዳጅ ፍሰት ላይ እያሳደረ ያለውን ጫና ለመቋቋም ጃፓን ከግንቦት 1 ጀምሮ የ20 ቀናት ፍጆታን የሚሸፍን ብሔራዊ የነዳጅ ክምችቷን እንደምትለቅ አስታውቃለች። የሀገሪቱ የኢኮኖሚ ንግድና ኢንዱስትሪ ሚኒስቴር እንደገለጸው በአጠቃላይ ግምታዊ ዋጋው 3.38 ቢሊዮን ዶላር የሚሆን ድፍድፍ ነዳጅ ለገበያ የሚቀርብ ሲሆን እርምጃው በዓለም አቀፉ ቀውስ ወቅት በሀገር ውስጥ የተረጋጋ የኃይል አቅርቦት እንዲኖር ለማስቻል በሀገሪቱ የነዳጅ ክምችት ሕግ መሰረት የተወሰነ ነው። ከዚህም በተጨማሪ ጃፓን ከግንቦት ወር ጀምሮ ከግማሽ በላይ የሚሆነው የነዳጅ አቅርቦቷን በሆርሙዝ ሰርጥ በኩል ማልፎ አማራጭ መንገዶችን በመጠቀም ለማግኘት ማቀዷን አስታውቃለች። ከዓለም ግዙፍ የነዳጅ አስመጪ ሀገራት አንዷ የሆነችው ጃፓን በአብዛኛው የኃይል ፍላጎቷ በመካከለኛው ምስራቅ ላይ የተመሰረተ ቢሆንም በስትራቴጂካዊ የሆርሙዝ ሰርጥ አካባቢ የሚከሰቱ መስተጓጎሎች ለሀገሪቱ ብሔራዊ ደህንነት ከፍተኛ ስጋት መሆናቸውን ተከትሎ ይህንን ወሳኝ የጥንቃቄ እርምጃ ወስዳለች። የኢራን ጦርነት አውሮፓን እያዳከመ ነው ሲሉ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ተናገሩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጀርመናቸው ታይን ማየር ጋር በስልክ ባደረጉት ውይይት በክልሉ እየተካሄደ ያለው የኢራን ጦርነት አውሮፓን ማዳከም መጀመሩን አስጠንቅቀዋል። ፕሬዝዳንቱ ግጭቱ በሰላማዊ መንገድ ካልተፈታ የሚደርሰው ጥፋት እጅግ የላቀ እንደሚሆን በመጠቆም ጦርነቱ በሁለቱ ሀገራት ግንኙነትና በአጠቃላይ በሀገሪቱ መረጋጋት ላይ እያሳደረ ያለውን ተጽዕኖ በዝርዝር አንስተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለመቋጨት እየተጣደፉ እንዳልሆነ ገልጸዋል። ትራምፕ ጥሩ ስምምነት ላይ መድረስ እንደሚፈልጉና ምንም አይነት የጊዜ ጫና እንደሌለባቸው ለፎክስ ኒውስ የተናገሩ ሲሆን ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚለው ዋነኛው የድርድር ቀይ መስመራቸው መሆኑ ታውቋል። ተመልካቾቻችን ለሰዓት የያዝናቸው መረጃዎች እስካሁኑ ናቸው። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ ጥሩ ጊዜ ይሆንላችሁ።